በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ጦቢት ምዕራፍ 4 ጦቢት ለልጁ የሰጠው ምክር። በዛች ቀንም ጦቢት በሜዳውን ክፍል በራጌስ ለጋቡኤል አደራ ስለጠበቀው ብር አስቦም እንዲህ አለ። እነሆ ልሙት ብዬ ለመነው። እንግዲህ ልጆን ጦቢያን ጠርቼ ሳልሞት የማልነግረው ለምንድን ነው? ጠርቶም እንዲህ አለው፣ ልጄ በሞተው ጊዜ በመልካም ቅበረኝ፣ እናትህንም ጠብቃት፣ በሕይወትም ዘመን ሁሉ አክብራት፣ የወደደችውንም አድርግላት፣ አታሳዝናት። ልጄ በማኅፀን ባንተ ብዙ መከራ እንደተቀበለችው አስብ። በሞተች ጊዜ በእኔ ዘንድ በአንድ መቃብርም ቅበራት። ልጅ ሆይ በዘመን ሁሉ ፈጣሪህ እግዚአብሔርን አስበው፣ በደልንና ትእዛዙንም መካዱንም አትውደድ። በሕይወትህም ዘመን ሁሉ ጽድቅን ሥራ፣ በአመፅ መንገድም አትሂድ። ጽድቅን ከሠራሃት በመንገድህ ሁሉና በሰራው ሥራ ሁሉ ትከናወናለህ። ጽድቅንም ለሚሰሯት ሁሉ ይከናወንላታል። ከገንዘብህ ምጽዋት ስጥ። ምጽዋትንም በምትመጸውት ጊዜ በገንዘብህ አትንፈግ። ከድሃ ፊትህን አትመልስ፣ እግዚአብሔር ፊቱን ከአንተ አይመልስም። ባለህ መጠን የሚቻልህን ያለህንም ምጽዋት አድርግ። ጥቂትም ብትሆን ለመስጠት አትፍራ። ምጽዋት መስጠት መልካም ድልንም ታድልብሃለች። ምጽዋት በመከራ ቀን ከሞት ታድናለችና ወደ ጨለማ ከመሄድ ትጠብቃለችና። ምጽዋትም ለሚያደርግ ሁሉ በልዑል ፊት መልካም ስጦታ ናት። ልጄ ራስህን ከዝሙት ጠብቅ። ከአባቶችህ ዘር ሁሉ አስቀድመህ ሚስት አግባ። ከዘመዶችም ካልሆነችም ከባዕድ ወገን ግን አታግባ። እኛ ከጥንት ጀምሮ ከነበሩ ከነቢያት ከኖህና ከአብርሃም ከይስሐቅና ከያዕቆብ ልጆች ወገን ነንና፣ ልጅ ሆይ ሁሉም ከአባቶቻችን ትውልድ ሚስት እንዳገቡ አስብ። በልጆቻቸውም እንደተባረኩ ዘሮቻቸውም ምድርን እንደወረሱም አስብ። አሁንም ልጅ ሆይ ባልንጀራህን ውደድ፣ በባልንጀራህም በወገኖችህም ወንዶች ልጆችን በወገኖች ሴቶች ልጆችም ልብህን አታስተብይ። ከእነርሱ ወገን ሚስት አግባ። ትዕቢት ባለችበት ዘንድ ውርደት አለችና ብዙ እውከትም አለና፣ ሰነፍናም ባለችበት ዘንድ ችግር አለች፣ ታላቅ ድህነትም አለ። ሰንፍና የረሃብ እናት ናት። የተገዛልህን ሁሉ ደመወዝህም በአንተ ዘንድ አይደር። በጊዜ ስጠው እንጂ ለእግዚአብሔርም ብትገዛ ዋጋ ይበዛል። ራስህን እወቅ፣ በስራህና በጠባይህም ሁሉ ጠቢብ ሁን። ለስራህም የምትጠላውን ለማንም አታድርግ። ለራስህ የምትጠላውን ለመስከርም ወይንን አትጠጣ። ከሰካራሞች ጋርም በጎዳና አትሄድ። ከእህልህም ለተራበ ከልብስህ ለተራቆጠ ስጥ። ከተረፈ ሁሉ ለምጽዋት አድርግ። እህልህንም በጻድቃን መቃብር ላይ ዝራ፣ ለኃጥአን ግን አትስጥ። በጠቢባን ዘንድ ምክርን ፈልግ፣ የምትረባህንም ምክር አታቃል። በየጊዜው ፈጣሪህ እግዚአብሔርን አመስግነው፣ ጎዳናህም የቀና ይሆን ዘንድ ወደ እርሱ ጸልይ። በሥራ ሁሉና በጎዳና ሁሉ ያከናውንልሃል። በጎውን ሁሉ ከሚሰጥ ከእርሱ ከእግዚአብሔር በቀር ከእግዚአብሔር ያልሆነ አሕዛብ ሁሉ የሚመክሩት ምክር ከንቱ ነውና፣ የወደደውን ያዋርዳል፣ እርሱም እንደወደደ ይሆናል። አሁንም ልጄ ሆይ ትእዛዜን አስብ፣ ከልብህም አይጥፋ። ጦቢት ለገባኦል አደራ ስለሰጠው ገንዘብ። አሁንም በሜዶን ክፍል በራጌስ ሰው በግብርኤል ልጅ በገባኤል ዘንድ አደራ ስለሰጠው ስላስጠበቀሁት ስለ 10 የብር መክሊት
እነግርሃለሁ። ልጄ ሆይ ከድህነት የተነሳ አትፍራ፣ ድሆች በአንተ ዘንድ ብዙ በረከትን ይቀበላሉና። እግዚአብሔርን ብትፈራ ከኃጢአት ሁሉ ብትርቅ እግዚአብሔርም ደስ የሚያሰኘውን ሥራ በፊቱ ብታደርግ ብዙ በረከት በአንተ ዘንድ ይኖራል። መጽሐፈ ጦቢት ምዕራፍ 5 መልአኩ ሩፋኤል ከጦቢያ ጋር እንደሄደ። ጦቢያም መለሰ እንዲህም አለ፣ አባቴ ያዘዘኝን ሁሉ አደርጋለሁ። ነገር ግን ከማላውቀው ሰው ያን ብር መቀበል እንዴት እችላለሁ? እርሱም ደብዳቤ ሰጠው፣ እንዲህ አለው፣ ከአንተ ጋር የሚሄደው ሰው ፈልግህም በሕይወት ሳለው ደመወዙን እሰጠዋለሁ። ሂድም ያንን ብር ተቀበል። እርሱም ሰውን ሊፈልግ ሄደ። መልአኩ ሩፋኤልንም አገኘው፣ ነገር ግን መልአክ እንደሆነ አላወቀም። እርሱም አለው፣ ሀገሩን ታውቅ እንደሆነ ወደ ሜዶን ክፍል ወደ ራጊስ ከኔ ጋር መሄድ ትችላለህን? መልአኩም እንዲህ አለው፣ ካንተ ጋር ሄዳለሁ፣ መንገዱንም አውቃለሁ። በገባኤልም ዘንድ ነበረው። ጦቢያም ለአባቴ እስክነግረው ድረስ ቆየኝ አለው። እርሱም ሄደ። አትቆይ አለው። ለአባቱም ከኔ ጋር የሚሄድ እንሆ አገኘው አለው። እርሱም ከማን ወገን እንደሆነ ካንተ ጋርም ለመሄድ የታመነ እንደሆነ አውቅ ዘንድ ወደ እኔ ጥራው አለው። ጠራውና ገባ። እርስ በርሳቸውም እጅ ተነሳሱ። ጦቢትም አንተ ወንድሜ ከማን ወገን ነህ? ከወዴትስ ሀገር ነህ? አለው። መልአኩም ወገኔና ሀገሬን ትመረምር ወይስ ከልጅ ጋር የሚሄድበትን ዋጋ ትሰጠኝ አለው። ጦቢትም አንተ ወንድሜ ዘመድህና ስምህን አውቅ ዘንድ እወዳለሁ አለው። እርሱም እኔስ የወንድሜ ታላቁ አናንያ ዘመድ አዛርያ ነኝ አለው። ጦቢትም አለው፣ አንተ ወንድሜ ደህና ነህን? ወገንህና አገርህ አውቅ ዘንድም መርምር ያለውና አትንቀፈኝ። ነገር ግን አንተ በእውነት ከደግና ከተባረከ ወገን ነህ። እኔም የታላቁ የሴሜዮን ልጅ አናንያንና ኢታያንን አውቃቸዋለሁ። እንሰግድ ዘንድም ከእነርሱ ጋር አብረን ወደ ኢየሩሳሌም ሂደን ነበር። በኩራትንና የእህላችንንም አስራት ወስደን ነበረ። ነገር ግን በአባቶቻችን በደል አልበደልንም። ወንድሜ አንተ ግን ከደግ ቤተሰብ ነህ። ግን ንገረኝ፣ ደመወዝ ምን እንስጥህ? በየቀኑ አንድ ድርሃም እንስጥህን? ምግብህስ ከልጅ ጋር ይሁን። በደህና ከተመለሳችሁ በደመወዝ ላይ ጨምርልሃለሁ። እንደዚሁም ጨረሱ። ጦቢያም አለው፣ ትሄዱ ዘንድ ትከናወን ዘንድም ተዘጋጅ። ልጁም ለመንገድ ስንቃቸውን አዘጋጀ። አባቱም አለው፣ ከዚህ ሰው ጋር ሂድ፣ በሰማያት የሚኖር እግዚአብሔር መንገዳችሁን ያቅናላችሁ። መልአኩም አብሯቸው ይሂድ። ሁለቱም ወጥተው ሄዱ። ሌላው ልጃቸውም ተከተላቸው። እናቱ ሐናም አለቀሰች። ጦቢትንም እንዲህ አለችው፣ ልጄን ለምን ላከኸው? እርሱ በፊታችን የሚወጣና የሚገባ በእጃችን ያለ ምርኩዛችን አይደለምን? ብሩስ ይጥፋ፣ የልጄም ቤዛ ይሁን። የምኖርበት እግዚአብሔር የሰጠን ይበቃናል። ጦቢትም አላት፣ እህቴ አትጨነቂ፣ በደህና ይመለሳል፣ ዓይኖችሽም ታየዋለሽ። ቸር መልአክ በፊቱ ይሄዳልና ጎዳናውም ያቀናለታልና በደህናም ይመለሳልና። ሐናም ለቅሶዋን ተወች። መጽሐፈ ጦቢት ምዕራፍ 7 ምዕራፍ 6 መልአኩና ጦቢያ ወደ ጤግሮስ ወንዝ እንደደረሱና አሳ እንደያዙ በመንገዳቸው ሲሄዱ ወደ ጤግሮስ ወንዝ ማታ ደረሱ። በዚያም አደሩ። ያም ልጅ ሊታጠብ ወረደ። ከውሃውም ውስጥ አሳ ወጥቶ ተወረወረ። ያንንም ልጅ ያወጣው ዘንድ ወደደ። መልአኩም ያን አሳ ያዘው አለው። ያም ልጅ አሳውን ያዘው፣ ወደ የብስም አወጣው። ያም መልአክ አሳውን
እረደው፣ ልቡንና ጉበቱን ሐሞቱንም ያዝ፣ አጥብቀህም ጠብቅ አለው። ያም ልጅ መልአኩ እንዳዘዘው አደረገ። አሳውንም ጠብሰው በሉ። ሁለቱም ገስግሰው ሄዱ። ወደ በጣኔስ ደረሱ። ያም ልጅ መልአኩን አለው፣ አንተ ወንድሜ አዛርያ፣ የዚህ አሳ ልብ ጉበቱና ሐሞቱ ለምንድን ነው? መልአኩም አለው፣ ልቡና ጉበቱ የሚያሳምም ክፉ ጋኔንን ያደረበት ቢኖር ወይም እርኩስ መንፈስ ያደረበት ቢኖር ያንን ለዚያ ሰው በፊቱ ያጢሱለት፣ ሴትም ብትሆን ያጢሱላት። ከዚያ በኋላ አይታመሙም። ሐሞቱን ግን በዓይኑ ላይ ብልዝ ያለበትን ሰው ይኩሉታል፣ እርሱም ይድናል። ወደ ራጌስም በቀረቡ ጊዜ መልአኩ አለው፣ አንተ ወንድሜ ዛሬ በራጉኤል ቤት እናድራለን። እርሱም ዘመድህ ነው። አንዲት ልጅም አለችው፣ ስሟም ሳራ ይባላል። ሚስት ትሆንህ ዘንድም እንዲሰጥህ ስለ እርሷም እናገራለሁ። ለአንተ ውርሷ ይደርስሃልና ከዘመዶቿ ወገን አንተ አለህ። ልጅቱም ደግና ልባም ናት። አሁንም ስማኝ፣ ለአባቷም እነግረዋለሁ። ከራጌስም በተመለስን ጊዜ የሰርግ በዓል እናደርጋለን። ራጉኤልም በሙሴ ሕግ መሰረት በሌላ ሰው ይሰጣት ዘንድ አይወድምና ብትሞትም በወደደ ነበር። ከሰው ሁሉ ይልቅ ውርሷ ላንተ ደርሷልና። ያም ልጅ መልአኩን አለው፣ አንተ ወንድሜ አዛርያ ያችን ልጅ ለ7 ወንዶች እንዳጋቧት እኔ ሰምቻለሁ። ሁሉም በሰርጓ ጊዜ ሞቱ። አሁንም እኔ ለአባቴ ብቸኛ ነኝ። ወደ እርሷን በገባው ጊዜ እንዳልሞት የአባቴንና የእናቴንም ሕይወት በእኔ ምክንያት በጭንቅ ወደ መቃብር እንዳላወርድ እፈራለሁ አለው። የሚቀብራቸውም ሌላ ልጅ የላቸውምና። መልአኩም አለው፣ ከዘመዶችህ ሚስት ታገባ ዘንድ አባትህ ያዘዘን ቃል አታስብምን? አሁንም አንተ ወንድሜ ስማኝ፣ የጋኔኑን ነገርስ አያሳስብህ። በዚች ሌሊት ከዘመዶች ወገን እርሷ ሚስት ሆና ትሰጣለችና ወደ ጫጉላ ቤትን በገባ ጊዜ የዕጣን እራሪ ወስደህ ከዚያም አሳ ከጉበቱና ከልቡ ጨምረህ አጢስበት። ጋኔኑ በሽታው ጊዜ ይሸሻል፣ ለዘላለሙም አይመለስም። ወደ እርሷን በገባ ጊዜ ሁለታችሁም ይቅር ባይ ወደ ሆነ ወደ እግዚአብሔር ጩኹ፣ እርሱም ያድናችኋል፣ ይቅርም ይላችኋል። እንግዲህ አትፍራ፣ ከጥንት ጀምሮ እርሷን አዘጋጅቶልሃልና አንተም ታድናታለህ። እርሷም ከአንተ ጋር ትሄዳለች፣ ከእርሷም ልጆችን እንደምትወልድ እነግርሃለሁ። ጦቢያም ይህንን ሰምቶ አደነቀ፣ ልቡም ወደ እርሷ ተሳበ። ወደ ባጥናም ደረሱ።